ግን ለእንደዚህ አይነት ወሬ ምቹ ስላልሆነና በግልጽ መናገርን በተለይ በሃይማኖት ውስጥ ካለ ሰው ስለማይጠብቅ ለምን እኔ ሚዲያው ላይ ወጥቶ ማውራት የመጀመሪያ ሰው አልሆንም በእኛ ደረጃ እያነሳሳል። ምክንያቱም ብዙ ሰዎች እንደተበከሉ ከኢንቫይሮንመንቱ አንጻር ማስተዋል ስላቸው ስለቻልኩ አነሳሁት። ሳነሳ እና ቪዲዮ ስሰራ በውስጥ በጣም በርካታ ነገር ነው ያየሁት። ፊት ለፊት ወጥቶ ሰው ማውራት ስለማይፈልግ የሰዎቹን ፕራይቬሲ መንካት አልፈልግም። በጣም 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 ግን ብዙ ሰው ቪክቲም እንደሆነ ተረዳ። በመጀመሪያ ቪዲዮ ላይቭ ላይ ስገባ ወደ 2500 ሰው ነው ቁጭ ብሎ የሰማኝ እና በጣም ብዙ ሰው በእንደዚህ አይነት ነገር አዲክትድ እንደሆነ ተረዳ። በተደጋጋሚ በምሰራቸው ቪዲዮዎችም በጣም መሰራት እንዳለበትና ብዙዎቹ እንዴት ከዚህ ችግር መውጣት እንደሚፈልጉ አናኒመስ በሆነ አካውንት ተደጋጋሚ ኮመንቶችን አየሁ። በቃ አነሳሳኝ፣ በደንብ እንድሰራበት አደረገኝ። በቃ ቀጠልኩበት። በዚህ በጣም ይገርማል። በጣም በርታ። መች ነው ላይቭ የምትገባው? በዚህ አጋጣሚ እኔ ቤት ያላችሁ ሰዎች ፎሎ አድርጉትና እንደዚህ አይነት መንፈሳዊ ነገሮችን በሚያደርግበት ሰዓት ገብታችሁ ተማሩ። አይ ዶንት ኖ አንድም ሰው ሁለትም ሰው ቁም ነገር ሊያገኝ ይችላል። ያ ቀላል አይደለም እና ነገሮችን መከታተል የሚፈልጉ ሰዎች ካላችሁ በደትም ያሉት። ሌላው አንድ ማወቅ የምፈልገው ነገር አለ። ምንድነው የምታደርግልኝ? አንተ አሁን ቅድም ያልከው አንዳንድ ከመጽሐፍ ቅዱስ ውጭ የሆኑ ስብከቶችን የሚሰብኩ የሚናገሩ ነቢያቶች ቪዲዮ ይኖራል። መቼስ ፐብሊክ ላይ ያለ ነገር ስለሆነ አለ ያላቸው ሰዎችም አሉ። ብዙ የኛው ሰዎች ሆነው ሞር እዚህ ነገር ላይ ፓርቲሲፔት የሚያደርጉ ልጆች አሉ። ብዙ ሐሰተኛ ቪዲዮዎች አላቸው በቅርባችን ያሉ እኔው ማውቃቸው ልጆች። እሱን ትሰበስባለህ። በፕሮቴስታንት ደግሞ ከኦርቶዶክስ ከመጽሐፍ ቅዱስ ውጭ አስተምሮ ያስተምራሉ የምትሉትን ወይም ደግሞ ትክክለኛ ያልሆነ ትምህርት ነው የምትሉትን ደግሞ ትሰበስቡና በማስረጃ አንድ ለአንድ የተያየ ለመምረጥም ስብከቶቻችን ምን ይመስላሉ የሚለውን እናያለን። አይ ዶንት ኖ አንዳንዱ እግር ያነሳል ይባላል፣ አንዳንዱ ብዙ ነገሮች አሉና እኛን አይወክለንም፣ የእኛ እምነት ተከታይ አይደለም የማለት መብታችሁም የተጠበቀ ነው። ሌላ ሃይማኖት ተከታይ ሊሆኑ ይችላሉ። እሱን ትነግሩናላችሁ። ምናልባት ከምንድነው ወንጌል አማኞች ያስገባ ምናምን የሚሉ ኮመንቶችን እያየሁ ስለሆነ ማለት ነው። ሌላ የተጫወትን እስኪ ለእኔ የምታነሳው ጥያቄ ያለ ልደታችን? እኔ አንድ ጥያቄ ለአንተ የማነሳው ምንድን ነው፣ ሃይማኖትን መመርመር የፈለግከው እና እውነቱን ለማወቅ የፈለግከው አስቀድመህ የትኛው ቦታ ላይ ሆነ ነው ወይንስ ከስር መሰረቱ የትኛው ቦታ ላይ ስላልነበርክ ነው? ጥሩ ጥያቄ ነው። የመጀመሪያው ነገር ብዙ አይነት ድምፆች አሉ አየር ላይ። አሁን